ለአሜሪካ ግሪን ካርድ ብቁ የሚያደርጉ የተሻሻሉ 8 ግለሰባዊ ምክንያቶች እና 4 የጋራ ምክንያቶች በአሜሪካ የኢሚግሬሽን መስሪያ ቤት ትናንት ይፋ ሆኑ። ትውልደ ኢትዮጵያውያን እያንዳንዳቸውን ማወቅ ይጠበቅባቸዋል ተብለዋል። ያለ ቪዛ አሜሪካ መግባት የሚችሉት 42 ሀገራት ብቻ ናቸው ተብለው በስም ዝርዝር ይፋ ሆኑ። በዚህ ዝርዝር ውስጥ አንድም የአፍሪካ ሀገር አልተካተተም። የነጭ ሀገራት ስም ዝርዝር ብቻ ነው የተካተተው። አሜሪካ ምን ያህል ለጥቁሮችና ለአፍሪካውያን ጥላቻ እንዳለባቸው በግልጽ ማሳያ ነው ተብሏል። የነዚህንና የሌሎችን የአሜሪካ የኢሚግሬሽን የማህበራዊና የፖለቲካ ዜና በቀጥታ ከኢትዮ ቨርቴክስ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ መከታተል እንደምትችሉ ከወዲሁ እየጋበዝንና እያሳሰብን ወደ ዝርዝር መረጃዎቹ በቀጥታ አልፌያለሁ። ወደ ቀዳሚው ዜናና መረጃ ስናልፍ አሜሪካ የነፃ የቪዛ ጉዞ መርሃ ግብር ተጠቃሚ የሆኑ 42 ሀገራትን በስም ዝርዝር ይፋ አድርጋለች። በዚህ ስም ዝርዝር ውስጥ አንድም የአፍሪካ ሀገር ለአብነትም እንኳን አልተካተተም ተብሏል። ሁሉም 42ቱም ሀገራት ነጮች ናቸው ነው የተባለው። አሜሪካ ምን ያህል ለጥቁሮችና ለአፍሪካውያን ጥላቻ እንዳለባት ማሳያ ነውም ተብሏል። የእነዚህ ሀገራት ዜጎች ያለ ቪዛ አሜሪካ መግባት ይችላሉ ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ዜጎቻቸው በቪዛ ነፃ የጉዞ መርሃ ግብር አማካኝነት ወደ አሜሪካ መግባት የሚችሉ ሀገራት ዝርዝራቸውን እንደሚከተለው አሳውቋል። በዚህ መርሃ ግብር መሰረት የ42 ሀገራት ዜጎች ለቱሪዝም ወይም ለንግድ ስራ ዓላማ እስከ 90 ቀናት ድረስ ያለምንም ቪዛ ወደ አሜሪካ በፈለጉት ጊዜና ሰዓት መግባት እንዲችሉ ነው የአሜሪካ የውጭ ጉዳይ ሚኒስቴር የፈቀደው። ሆኖም እነዚህ መንገደኞች ወደ አሜሪካ ለመግባት ከመነሳታቸው በፊት በኤሌክትሮኒክስ የጉዞ ፈቃድ ስርዓት ESTA አማካኝነት ፍቃድ ማግኘት ግን ይጠበቅባቸዋል ተብሏል። ቪዛ ግን አይጠየቁም ነው የተባለው። ይህ የቪዛ ፍቃድ ግን የሚያገለግለው ለጊዜያዊ ለቱሪስት ለንግድና ለጉብኝት እንጂ ለግሪን ካርድ አይደለም ተብሏል። እነዚህ ሀገራት ከአውሮፓ እንግሊዝ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስፔን፣ ፖርቹጋል፣ ኔዘርላንድ፣ ቤልጂየም፣ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ፣ ኦስትሪያ፣ ስዊዘርላንድ፣ አየርላንድ፣ አይስላንድ፣ ሉክሰምበርግ፣ ግሪክ፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ስሎቬኒያ፣ ክሮኤሽያ፣ ኢስቶኒያ፣ ላቲቪያ፣ ሊቱዌኒያ፣ ሃንጋሪ፣ ማልታ፣ ሊቸንተስታይን፣ ሞናኮ፣ ሳን ማሪኖ እና አንድራ ይገኙበታል። ምናልባት የሀገራቱን ስም አንዳንዶቹን ከዚህ ቀደም የምናውቃቸው ስላልሆኑ በትክክል ላንጠራቸው እንችላለን፣ ግን አድማጭ ተመልካቾቻችን ይረዱታል ብለን እናስባለን። ከአውሮፓ ውጭ ደግሞ አውስትራሊያ፣ ኒውዚላንድ፣ ጃፓን፣ ደቡብ ኮሪያ፣ ሲንጋፖር፣ ብሩኒ፣ ታይዋን፣ ቺሊ፣ እስራኤል እና ኳታር ናቸው ነው የተባሉት። የተከበራችሁ አድማጭ ተመልካቾቻችን ዝርዝራቸውን እንደሰማችሁትና እንዳዳመጣችሁት ሁሉም ነጮችና የነጭ የቆዳ ቀለም ያለባቸው ሀገራት ናቸው ወደ አሜሪካ እንዲገቡ የተደረጉት። አንድም የጥቁር ሀገር አንድም አፍሪካዊ አልተጠቀሰም ማለት ነው። ምን ያህል ለጥቁሮች ያላቸውን ጥላቻ ለኛ ለአፍሪካውያን ያላቸውን ጥላቻ በዚህ ደረጃ በተለይ አሜሪካ ስትገልጽ ተመልክተናል። ወደ ቀጣዩ ዜናና መረጃ ስናልፍ የአሜሪካን ግሪን ካርድ ለማግኘት 8 ግለሰባዊና 4 የጋራ መንገዶችና መስፈርቶች በትናንትናው ዕለት በአሜሪካ የኢሚግሬሽን መስሪያ ቤት ይፋ ሆኑ። ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን እነዚህን መስፈርቶች ማወቅ የአሜሪካን ግሪን ካርድ በቀላሉ በየትኛው መንገድና በየትኛው በኩል ማግኘት እንደምትችሉ ትልቅ ማሳያና ትልቅ አመላካች ነው ተብሏል። የአሜሪካ የኢሚግሬሽን ባለስልጣናት በቅርቡ የውጭ ዜጎች ህጋዊ የመኖሪያ ፍቃድ ወይም በሰፊው የሚታወቀውና ብዙዎቻችን የምናውቀው ግሪን ካርድ የሚገኝባቸውን ዋና ዋና 8 መንገዶች ይፋ አድርጓል። የግሪን ካርድ ማግኘት ለብዙዎች ትልቅ ግብ ቢሆንም ባለስልጣናቱ ወደ አሜሪካ ቋሚ ነዋሪነት ከመቀየራቸው በፊት አመልካቾች ማሟላት ስላለባቸው መሰረታዊ መስፈርቶች በትናንትናው ዕለት እንደ አዲስ ይፋ አድርጓል። አብዛኛዎቹ ከድሮ የተወሰዱ ናቸው፣ ማሻሻያም ተደርጎበታል። የግሪን ካርድ ማግኛ ወይም ሊያስገኙ የሚችሉ 8ቱ ግለሰባዊ መንገዶች እነዚህ ናቸው።
አንደኛ በቤተሰብ ላይ የተመሰረተ ቪዛ ነው። ይህ ምድብ በአሜሪካ ዜጎች ወይም በህጋዊ ቋሚ ነዋሪዎች ወይም ግሪን ካርድ ባላቸው ማለት ነው በእነሱ ስፖንሰር ለሚደረጉ የቅርብ ቤተሰቦች እንደ የትዳር አጋር፣ ልጆች፣ ወላጆች፣ ወንድም፣ እህት የሚሰጥ ነው ተብሏል። ከነዚህ ውጭ በየትኛውም መንገድ የአሜሪካን ግሪን ካርድ ማግኘት አይቻልም ነው ያለው የአሜሪካ ኢሚግሬሽን መስሪያ ቤት። ሁለተኛው በስራ ላይ የተመሰረተ ነው። ለሰለጠኑ ባለሙያዎች፣ ከፍተኛ የትምህርት ደረጃ ላላቸው፣ ለባለሀብቶችና በሙያቸው ላቅ ያለ ችሎታ ላላቸው ግለሰቦች የሚሰጥ ነው ተብለዋል። ሶስተኛው ስደተኞችና ጥገኝነት ጠያቂዎች ነው። ሪፊውጂ ኤንድ አሳይለም ሲከር ይለዋል። በትውልድ ሀገራቸው በዘር በሃይማኖትና በፖለቲካ አመለካከት ወይም በሌላ ምክንያት ስደት ስለደረሰባቸውና በአሜሪካ ጥበቃ ለተሰጣቸው ግለሰቦች በአጀስትመንት ኦፍ ስታተስ የሚሰጥ ግሪን ካርድ ነው ተብሏል። አራተኛው ሰዎች ዝውውርና የወንጀል ሰለባዎችን የሚያካትት ነው። ለከባድ የሰዎች ዝውውር ሰለባ ወይም ሂውማን ትራፊኪንግ እንዲሁም ወንጀልን በመመርመር ለህግ አስከባሪ አካላት ከፍተኛ ድጋፍ ላደረጉ ግለሰቦች የሚሰጥ ነው ተብሏል። ስድስተኛ የጥቃት ሰለባ ለሆኑ በአሜሪካ ዜጋ ወይም በቋሚ ነዋሪ የቤተሰብ አባል ጥቃት የደረሰባቸውና የጥቃት ሰለባ በመሆናቸው በማስረጃ አረጋግጠው በራሳቸው ማመልከት የሚችሉ ለነሱ አሜሪካ ግሪን ካርድ ፈቅጃለሁ ብላለች። ሰባተኛው ወይም ስድስተኛው ሊሆን ይችላል። በቆይታ መብት ቢያንስ ከጥር 1 ከዚሁ ከስድስተኛው ጋር ተያይዞ በቆይታ መብት ቢያንስ ከጥር 1 1972 ጀምሮ በአሜሪካ ውስጥ በተከታታይ ለኖሩና ህጋዊ መስፈርቶችን ለሚያሟሉ ግለሰቦች ግሪን ካርድ ይገባቸዋል ብላለች አሜሪካ። ሰባተኛ ማለት ነው ለልዩ ስደተኞች ለተወሰኑ ልዩ ቡድኖች የሚሰጥ ሲሆን በውስጡም የሃይማኖት ተቋም ሰራተኞች፣ ለልዩ ሁኔታዎች የተለዩ ታዳጊዎች፣ ስፔሻል ኢሚግራንት ጁቬናይልስ እና አንዳንድ የቀድሞ የመንግስት ሰራተኞችን ያካትታል ተብሏል። የመጨረሻውና ስምንተኛው ዲቪ ሎተሪ ነው። ወደ አሜሪካ የሚደረገው የኢሚግሬሽን መጠን ዝቅተኛ ለሆነባቸው ሀገራት ለነሱ በየዓመቱ በሎተሪ የሚሰጥ እድል ፕሮግራም ነው ተብሏል። ከነዚህ ከተዘረዘሩት ፕሮግራም ውጭ አሜሪካ በየትኛውም መንገድ መግባት አይቻልም ሲሉ ነው በትናንትናው ዕለት ይፋ ያደረጉት። በእርግጥ አብዛኛዎቹ ከዚህ በፊት የተለመዱና የሚታወቁ ናቸው። አንዳንዶቹ ማሻሻያ ተደርጎባቸዋል። ለሁሉም አመልካቾች ግን የሚከተሉት መሰረታዊ ሁኔታዎች መሟላት አለባቸው ተብሏል። ምንም እንኳን ከላይ የተዘረዘሩት ነገሮችን የሚያሟሉ ቢሆንም እነዚህ አራት መሰረታዊ የሆኑ የጋራ መስፈርቶች ግን መሟላት አለባቸው። አንደኛ የተሟላ የጤናና የደህንነት ምርመራ ነው። አመልካቾች ለደህንነት ስጋት፣ ለወንጀል ታሪክና ለሕዝብ ጤና አደገኛ ለሆኑ በሽታዎች ምርመራ ይደረግባቸዋል። ይሄን ያላሟላና ያላለፈም አሜሪካን አይረግጥም ተብሏል። ሁለተኛው የሰነድ ማረጋገጫ ነው። ለምድበው የሚፈለጉ ህጋዊ ሰነዶች የልደት፣ የጋብቻ፣ የትምህርት ወይም የሥራ ማስረጃዎችን በአግባቡ ማቅረብ ያስፈልጋል ነው የተባለው። ከዚህ ላይ እንግዲህ በተለይ በኢትዮጵያ አሰራር ወሳኝ ኩነት እየተባሉ ይጠራሉ። የልደት፣ የጋብቻ፣ የውልደት እንደዚሁም የመሳሰሉት የሞትንም ጨምሮ ማለት ነው ይመዘገባሉ። ወደ አሜሪካ መሄድ ያሰባችሁ እዛው አሜሪካን ሀገርም ሆናችሁ አጀስትመንት ኦፍ ስታተስ የጠየቃችሁ ወይም ባጭሩ እነዚህ ማስረጃዎች የሚያስፈልጓችሁ በሙሉ ኢትዮጵያ ውስጥ ወሳኝ ኩነት የሚባል መስሪያ ቤት አለና እነዚህን ሰርቲፊኬቶች ለአሜሪካ መንግስት ተስማሚ በሆነ መንገድ ሰርተው ይሰጧችኋል። ተወካይ ካላችሁ ኢትዮጵያ ውስጥ ወይም ቤተሰብ ካላችሁ ሊያስጨርሱላችሁ ይችላሉና ይሄን እንድታደርጉ ነው ትውልደ ኢትዮጵያውያን በሙሉ። የቪዛ ተገኝነትና መጠበቅ ደግሞ ሌላው መመሪያ ነው። ብዙዎች ምድቦች ዓመታዊ የመቀበያ ጣሪያ ስላላቸው አመልካቾች በተራ ቁጥር መሰረት ጊዜ መጠበቅ ሊኖርባቸው ይችላል። ይሄ ለሁሉም አመልካቾች የሚሆን ነው። በተለይ የቪዛ ቡሌቲን እየተመለከታችሁ በሱ አግባብ ተስተናገዱ ብሏቸዋል የአሜሪካ የኢሚግሬሽን መስሪያ ቤት። የመጨረሻውና አራተኛው ደግሞ የኢኮኖሚ አቅም ማረጋገጫ። ይሄ ትልቁ በቅርብ ጊዜ የመጣው ምንም እንኳን ከዚህ በፊት ቢኖርም አሁን በደንብ የተተገበረ ነው። አመልካቹ በአሜሪካ በሚኖርበት ጊዜ የህዝብ ሸክም ፐብሊክ ቻርጅ እንዳይሆን ይላል።
የገንዘብ አቅም ማረጋገጫ ማቅረብ ሊጠየቅ ይችላል ነው የሚለው። ሊጠየቅም ላይጠየቅም ይችላል እንደ ሁኔታው። ሊጠየቅ ይችላል ካለ ግን እንደምትጠየቁ ታሳቢ አድርጋችሁ ትውልደ ኢትዮጵያውያን ወደ አሜሪካን ሀገር ስትገቡ ስፖንሰር ያደረጋችሁ ቤተሰብ ወይም ድርጅት እናንተን ለጊዜው ማቆየት የሚችል ወይም እናንተ አሜሪካን ሀገር ውስጥ ሄዳችሁ ወይም ወደዚህ ወደ አሜሪካን ሀገር መታችሁ ለጊዜው መቆየት የምትችሉበት የፋይናንስ ደረጃችሁ ይመረመራል፣ ይፈተሻል፣ ይታያል። የአሜሪካ መንግስት ዕዳ እንዳትሆኑ ማለት ነው። እነዚህ 4 መስፈርቶች የግድ ለሁሉም ግሪን ካርድ ለሚጠይቅ በሙሉ ተግባራዊ እንዲደረጉ የአሜሪካ የኢሚግሬሽን መስሪያ ቤት አዟል። ትውልደ ኢትዮጵያውያን እነዚህን ቪዲዮውን ወደ ኋላና ወደፊት እያደረጋችሁ ደጋግማችሁ እያዳመጣችሁ እነዚህን መስፈርቶች ማለትም 4ቱን የጋራና ከላይ የዘረዘርናቸው ደግሞ 8ቱን ግለሰባዊ መስፈርቶች እንድታሟሉ ቼክ እንድታደርጓቸውና ቀድማችሁ እንድትዘጋጁባቸው ለእናንተ በማሰብ በቻናላችን ስም እናቀርብላችኋለን። ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብንላችሁ ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ተያያዥ የአሜሪካ የኢሚግሬሽን ማህበራዊና ፖለቲካዊ ዜናዎች የምንመለስ መሆኑን ከወዲሁ እያሳወቅን እስከዛው ድረስ ግን በያላችሁበት የዓለም ጥግ ሁሉ ሰላም፣ ጤና፣ እድገት፣ ብልጽግና ከእናንተ ጋር እንዲሆን እንመኛለን።